ደብዳቤው አየባል አገር ሰው አፈር እንደገፋ አንድ ቀን ሳይደላው ሄደ ነጎደ ገባ ከተማ ሰው። ይሄ ባል አገር ሰው ለቀየው ታማኝ ነው፣ ቤተሰቡን ወዳድ፣ ዘመድ ጎረቤቱን ቤቱን አክባሪ ነው። ምን አርግ ነው የምትለው? ተወልዶ ካደገበት እትብቱ ከተቀበረበት አፈር ሕይወቱ ከተመሰረተችበት ቄ ወዴት ሂድ ነው የምትለው? አንተ ገንገበት አሳዳጅ በጀርባዋ አንተን አዝላ በራሷ እንጨት ተሸክማ በባዶ እግሯ ሮጣ ላይታች ብላ አይጥማህ አይራብህ አትሰደድ ስትል በቀሚሷ ሸክሽጋ ላሳደገችህ እናት በውለታዋ ልትደርስላት ሲገባ በግፍ ትጎበኛታለህ። ጀግነህ ሞተህ ሮጠህ ብትደርስ የሕይወቷን ሩጫ የጨረሰችውን እናት እሷን ቀደም። የኛ ጀግነህ ሞታል። ተኮማርታ ከወደቀችበት ደርሰህ ጎጆዋን ለዋላ ያፈረስክ፣ ማመስገኛዋን አነደድክ። ይሄ ነው ጀግንነት? ጫንቃ እስኪያብጥ ትበላለህ፣ ነገ አይርብህም፣ ዛሬ ታቃጥላለህ። አየህ፣ ሆድ ብቻ ነህ፣ ጭንቅላት የለህ። ጠርሙስ ነህ። ጠርሙስ ታውቃለህ? ሆድ አለው፣ አንገት አለው፣ ግን ጭንቅላት የለውም። ህሊና የለህም አንተ። ታዲያ አንተ ሽንታም መሃይም ካልተባልክ ምንድነው? የታጠቀ ሁሉ ደግሞ ጀግና አይደለም። የጀግኖችን ስም አታጥልሽ፣ በጀግና ስም አትለምጥ። ጀግና በጀግንነቱ ነው የሚለካ። ሼር አድርጉ ይሄን የውር ስራ ለሚሰሩ በየሀገሩ ይድረስ።